ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኤርትራ መንግስት ዜጎች በእጃቸው ያለውን ገንዘብ በአንድ ወር ጊዜ ውስጥ ወደ ባንክ እንዲያስገቡ በጥብቅ አዘዘ። የኤርትራው መንግስት ሻዕቢያ በሀገሪቱ የገንዘብ ዝውውርና የኢኮኖሚ መረጋጋትን ለመፍጠር በሚል ማንኛውም ዜጋ በእጁ ላይ ያለውን የናቅፋ ክምችት በአንድ ወር ጊዜ ውስጥ ወደ ባንክ ሂሳቡ ገቢ እንዲያደርግ አዲስ አስገዳጅ መመሪያ ማውጣቱን የቢቢሲ አማርኛ ዘገባ ያመላክታል። የኤርትራው ማዕከላዊ ባንክ ባወጣው መግለጫ መሰረት በዜጎች እጅ ላይ የሚገኝ ማናቸውም የጥሬ ገንዘብ ክምችት ካፒታል ከዛሬው ዕለት ጀምሮ ባለው የአንድ ወር ጊዜ ገደብ ውስጥ ብቻ ወደ መንግስታዊ የባንክ ስርዓት መግባት ይኖርበታል ብለዋል። ይህንን መመሪያ ተከትሎ በቀጣይ በሀገሪቱ የጥሬ ገንዘብ ወጪ ላይ ጥብቅ ቁጥጥርና የገንዘብ መጠን ገደቦች ሊጣሉ እንደሚችሉ የሚገመት ሲሆን ይህም የንግድ እንቅስቃሴዎችና የዜጎችን ዕለታዊ የገንዘብ አጠቃቀም ሁኔታ ላይ የራሱ የሆነ አሉታዊ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች እየጠቆሙ ይገኛሉ። የኤሌክትሪክ መሰረተ ልማቶችን በመስረቅ አከማችቶ የተገኘ ግለሰብ በ6 ዓመት ጽኑ እስራት ተቀጣ። በአዲስ አበባ ከተማ አስተዳደር የካ ክፍለ ከተማ ኮተቤ ኪዳነ ምሕረት አካባቢ የኤሌክትሪክ መሰረተ ልማቶችን በመስረቅ አከማችቶ የተገኘ ግለሰብ በ6 ዓመት ጽኑ እስራት እንዲቀጣ ተፈርዶበታል። የየካ ክፍለ ከተማ ፖሊስ መምሪያ ከምስራቅ አዲስ አበባ ሪጅን ህግ ቢሮ ጋር በመተባበር ባደረጉት ኦፕሬሽን ከ3.8 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኤሌክትሪክ ኬብሎችን፣ የአሉሚኒየሞችን መዳቦች በመስረቅ ኮተቤ ኪዳነ ምሕረት አካባቢ ያከማቸው የተገኙ ግለሰቦች ባሳለፍነው መጋቢት ወር መጨረሻ በቁጥጥር ስር መዋላቸው ይታወሳል። በፌዴራል መጀመሪያ ፍርድ ቤት የካ ምድብ ችሎት ሁለተኛ ወንጀል ችሎት ምስክሮችን በማዳመጥ የስርቆት ወንጀሉን የፈጸመው ግለሰብ በ6 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በተያዘም በየካ ክፍለ ከተማ ልዩ ቦታው ኬብሮን መድኃኒት ቤት አካባቢ በግንባታ ላይ ከሚገኝ ህንፃ ላይ የወደቀ ህንፃ መወጣጫ ዊንች በኤሌክትሪክ ማስተላለፊያ ኬብል እና በትራንስፎርመር ላይ ከፍተኛ ጉዳት አድርሷል። ከህንፃው 12ኛ ፎቅ ላይ የወደቀ ህንፃ መወጣጫ ዊንች በከፍተኛ የኤሌክትሪክ ኃይል ማስተላለፊያ ኬብል ላይ በማረፉ ከኬብሉ ጋር የተያዘው ትራንስፎርመር የተሸከመ ኮንክሪት ፖል ከነ ትራንስፎርመሩ ከጥቅም ውጭ ሆኗል። ተቋሙ ጉዳቱ የደረሰበትን የኤሌክትሪክ ኬብልና ትራንስፎርመር በመተካት ወደ አገልግሎት ለመመለስ ከ1 ሚሊዮን 900 ሺህ ብር በላይ ወጪ አድርጓል። ተቋሙ ለደረሰበት ጉዳት ካሳ ክፍያ እንዲፈጸም የምስራቅ አዲስ አበባ ሪጅን ህግ ክፍል ለየካ ክፍለ ከተማ ፖሊስ መምሪያ ክስ መስርቷል። ትውልደ ኢትዮጵያዊቷ ሜላት አስፋወሰን በአሜሪካ የኮንግረስ እጩነት ምርጫ አንጋፋዋን ዲያና ዲጌቲን አሸነፈች። ዲሞክራቲክ ሶሻሊስቷ ትውልደ ኢትዮጵያዊት ሜላት አስፋወሰን ኪሮስ በኮሎራዶ ግዛት አንደኛ የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የእጩነት ምርጫ የ15 ዘመን ተመራጭ የሆኑትን አንጋፋዋን ዲያና ዲጌቲን በማሸነፍ አስደናቂና ታሪካዊ ድል አስመዝግባለች። አሶሺየትድ ፕሬስ የውድድሩን ውጤት አስመልክቶ ባወጣው ዘገባ መሰረት ይህ ድል በአሜሪካ የፖለቲካ መድረክ ላይ አዲስ ምዕራፍ የከፈተና ከፍተኛ መነጋገሪያ የሆነ ክስተትም ሆኗል። የ29 ዓመቷ የህግ ባለሙያና የፒኤችዲ ተማሪ ትውልደ ኢትዮጵያዊቷ ሜላት አስፋወሰን ይህንን ውድድር ማሸነፏ በአሜሪካ ኮንግረስ ታሪክ ለመጀመሪያ ጊዜ የጄን ዜድ ወይም ጀነሬሽን ዜድ ትውልድ አባል የሆነች ሴት ተመራጭ እንድትሆንም ያበቃታል። ውድድር የተደረገበት የኮሎራዶ አንደኛ ዲስትሪክት ሙሉ በሙሉ የዲሞክራቲክ ፓርቲ ጠንካራ ይዞታ በመሆኑ ሜላት በመጪው አጠቃላይ ምርጫ አሸንፋ በሚቀጥለው ዓመት ዋሽንግተን ዲሲ የሚገኘውን የህዝብ ተወካዮች ምክር ቤት እንደምትቀላቀል በእርግጠኝነት እየተጠበቀም ይገኛል። እሷ በምትተካቸው የ68 ዓመቷ ዲያና ዲጌት ስልጣን የያዙት ሜላት በተወለደችበት የአውሮፓውያኑ ዘመን አቆጣጠር በ1997 ነበር። ይህ ያልተጠበቀ ድል በዲሞክራቲክ ፓርቲ ውስጥ ወጣት ተራማጅና ይበልጥ ወደ ግራ ዘመም ያዘነበሉ አዳዲስ እጩዎች አንጋፋዎቹንና ተጽዕኖ ፈጣሪዎቹን የፖለቲካ መሪዎች በመገዳደር ስልጣን እንዲያስረክቡ እያደረጉት ባለው ውስጣዊ የፖለቲካ ንቅናቄ ውስጥ ትልቅ ማሳያ ተደርጎም ተወስዷል። በምርጫ ቅስቀሳ ወቅት ከእስራኤል ደጋፊ ቡድኖች የሚመጣን ማንኛውም አይነት የፋይናንስ ድጋፍ በቆራጥነት የገፋችው ሜላት አስፋወሰን ለአይሁድ መንግስት የሚሰጠውን የአሜሪካ ወታደራዊ እርዳታ በአስቸኳይ ማቆምን ጨምሮ ሁለንተናዊ የጤና ዋስትናና የህፃናት እንክብካቤን የመሳሰሉ ጠንካራ የፖሊሲ አቋሞችን ታራምዳለች። የሜላት አስፋወሰን ስኬት የአሜሪካ ዲሞክራቲክ ሶሻሊስቶች በሀገሪቱ የፖለቲካ መዋቅር ውስጥ ያስመዘገቡትን ተከታታይ ድል ይበልጥ ያጎላውም ሆነዋል። በመጪው ምርጫ በይፋ ስታሸንፍ በኮንግረስ ውስጥ ጥቂት ከሆኑ ዲሞክራቲክ ሶሻሊስቶች ጎን በመሰለፍ ለወጣቱ ትውልድ አዲስ ድምጽና ልዩ እድል ትፈጥራለች ተብሎም ይጠበቃል።
የናይጄሪያ መንግስት ከደቡብ አፍሪካ ለሚመለሱ ዜጎቹ የንብረት ምዝገባ እንዲያካሂዱ አሳሰበ። የናይጄሪያ መንግስት በደቡብ አፍሪካ ከተቀሰቀሰው ህገወጥ ስደተኞችን ከሚቃወሙ ሰልፎችና ውጥረቶች ጋር ተያይዞ ከሀገሪቱ ለሚሰደዱና ወደ ሀገራቸው ለሚመለሱ ዜጎቹ በደቡብ አፍሪካ ጥለዋቸው የሚወጧቸው ማናቸውም የንግድ ድርጅቶች፣ ተሽከርካሪዎችና ሌሎች ንብረቶች በትክክል እንዲመዘግቡና በሰነድ እንዲያረጋግጡ በጥብቅ አሳስበዋል። ይህ እርምጃ የተወሰደው በውጥረቱ ሳቢያ የናይጄሪያውያን ጥቅምና ንብረት እንዳይጎዳ ለመጠበቅ ታስቦ መሆኑ መንግስቱ ገልጿል። በደቡብ አፍሪካ የናይጄሪያ ጊዜያዊ ከፍተኛ ኮሚሽነር አሌክሳንደር አጃይን ጨምሮ ሌሎች የመንግስት ኃላፊዎች እንደገለጹት አሁን ላይ እየተሰበሰበ ያለው ይሄው የንብረት መረጃና መዝገብ ወደፊት ከደቡብ አፍሪካ ባለስልጣናት ጋር ለሚደረግ የካሳ ክፍያ ጥያቄ እንደ ትልቅ ደጋፊ ማስረጃ ሊያገለግል ይችላል ብለዋል። እንደ አውሮፓውያን አቆጣጠር ከመጋቢት ወር ጀምሮ እስካሁን ወር መገባደጃ ድረስ በሁለት ሀገራት መካከል ያለው ዲፕሎማሲያዊ ግንኙነትና ንግግር የቀጠለ ቢሆንም በርካታ ናይጄሪያውያንን በሰላም ወደ ሀገራቸው የመለሱ ተከታታይ የእገዛና የደህንነት በረራዎች መከናወናቸው የዜና ምንጮች አረጋግጠዋል። ሁለቱ የአፍሪካ ወታደራዊ ኃያላን ኬንያና ሞሮኮ የጋራ የአየር ኃይል ስልጠና ለመጀመር ተስማሙ። በአፍሪካ ከፍተኛ የወታደራዊ አቅም እንዳላቸው የሚነገርላቸው ኬንያና ሞሮኮ በከፍተኛ የመከላከያ ኃላፊዎቻቸው መካከል የተደረገውን የደህንነትና የመከላከያ ውይይት ተከትሎ የጋራ የአየር ኃይል ወታደራዊ ስልጠናዎችን ለመጀመር ስምምነት ላይ ደርሰዋል። ይህ ታሪካዊ የተባለለት ወታደራዊ ስምምነት በዋናነት የሁለቱም ሀገራት የአየር ኃይል ዘመናዊነት፣ የውጊያ ብቃት ማሳደግ፣ በቴክኖሎጂ በስትራቴጂና በበረራ ጥበብ ዙሪያ ያሉ ልምዶችን እርስ በርስ መለዋወጥ እንዲሁም በአህጉሪቱ እየታዩ ያለ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል አቅም መፍጠር የሚሉ ግቦች ያካተተ እንደሆነ ተገልጿል። በአፍሪካ አህጉር ስመጥር ወታደራዊ አቅም ያላቸው ኬንያና ሞሮኮ የጋራ የአየር ኃይል ስልጠና ለመጀመር መስማማታቸው በአፍሪካ ቀንድና በሰሜን አፍሪካ ቀጠናዊ የኃይል ሚዛን እንዲሁም በጂኦፖለቲካዊ ረገድ አዲስ ምዕራፍ የሚከፍትም ሆነዋል። ይህ ስምምነት በተለምዶ ራቅ ያሉ የሚመስሉትን የሰሜን አፍሪካና የምስራቅ አፍሪካ ወታደራዊ ኃይሎችን በቀጥታ የሚያገናኝም ሆነዋል። ሞሮኮ በሰሜን አፍሪካ ያላትን የላቀ ቴክኖሎጂና ጦር መሳሪያ ጥበብ ልምድ ለኬንያ የምታካፍልበት ሲሆን ኬንያ ደግሞ በአፍሪካ ቀንድና በምስራቅ አፍሪካ ካላት የተግባር የሰላም ማስከበርና የጸረ ሽብር ውጊያ ልምድ አንጻር ለሞሮኮ አዲስ እይታን ትሰጣለች። ትብብሩ ሁለቱም ሀገራት በአህጉሪቱ ላይ ያላቸው ስልታዊ ተጽዕኖ የበለጠ ያጎለብታልም ተብሎ ይጠበቃል። በተለይም ኬንያ በአፍሪካ ቀንድ እየታዩ ካሉ የጸጥታ አለመረጋጋቶች፣ ውጥረቶች አንጻር የአየር ኃይሏን የማጥቃትና የመከላከል አቅም ማዘመኗ በቀጠናው ላይ ያላትን ወታደራዊ የበላይነት፣ የተደራዳሪነት አቅም በእጅጉ ያጠናክርላታል ተብሎም ይጠበቃል። ይህ አይነቱ በሁለትዮሽ ስምምነት ላይ የተመሰረተ ወታደራዊ ትብብር አፍሪካውያን ከውጭ ኃይሎች ጥገኝነት ወጥተው የራሳቸውን አህጉራዊ ደህንነት በጋራ ለመጠበቅ የሚያደርጉትን ጥረትም ያሳያል። ስልጠናው የአየር ላይ የክትትል፣ የጸረ ሽብርና የድንበር ጥበቃ አቅምን በማሳደግ በአፍሪካ የሚንቀሳቀሱ አማጽያን ለመግታት ትልቅ እገዛ ያደርጋል ተብሎለታል። በሜክሲኮ የዓለም ዋንጫ ድል ማክበሪያ ላይ በተፈጠረ የመታፈን አደጋ የሶስት ሰዎች ሕይወት አለፈ። በሜክሲኮ ዋና ከተማ ሜክሲኮ ሲቲ የብሔራዊ ቡድኑን የዓለም ዋንጫ ስኬት ተከትሎ በተካሄደ ግዙፍ የጎዳና ላይ ክብረ በዓል ወቅት በተፈጠረ የህዝብ ብዛትና የመታፈን አደጋ የሶስት ደጋፊዎች ሕይወት ማለፉ ተዘግቧል። ትላንትና ምሽት በዓለም ዋንጫ ውድድር ሜክሲኮ የኢኳዶርን ብሔራዊ ቡድን 2-0 በሆነ ውጤት ማሸነፏን ተከትሎ ደጋፊዎች በደስታ ወደ ጎዳና ወጥተው ነበር። የሀገሪቱ የድንገተኛ አደጋዎች ባለስልጣን እንዳረጋገጠው በዚህ ክብረ በዓል ላይ በተፈጠረ መታፈን ህይወታቸው ያለፈው ወገኖች የ19 ዓመትና የ48 ዓመት ሴቶች እንዲሁም የ44 ዓመት ወንድ ናቸው። ሜክሲኮ እንደ አውሮፓውያን አቆጣጠር ከ1986 ወዲህ ለመጀመሪያ ጊዜ ያገኘችውን የዓለም ዋንጫ የጥሎ ማለፍ ድል ለማክበር በሜክሲኮ ሲቲ ጎዳናዎች ላይ ከ1 ሚሊዮን በላይ ደጋፊዎች በነቂስ ተሰባስበው እንደነበር የወጡ መረጃዎች አመላክተዋል። ይህ ከፍተኛ የህዝብ ክምችት ለአደጋው መከሰት ዋነኛ መንስኤ ሳይሆን እንዳልቀረም ይገመታል። የከተማዋ ከንቲባ ክላራ ብሩጋዳ ሞሊና በአደጋው ምክንያት ለህልፈት ለተዳረጉት ዜጎች ቤተሰቦች ልባዊ ሀዘናቸው የገለጹ ሲሆን በአደጋው ሳቢያ የተለያየ አካል ጉዳት ለገጠማቸው ወገኖች በሙሉ በሚቀጥሉት ቀናት አስፈላጊውን ድጋፍ እንደሚያደርጉ ቃል ገብተውላቸዋል። የሀገሪቱ የድንገተኛ አደጋዎች ባለስልጣን ጨምሮ እንደገለጸው በአደጋ ለተጎዱት ደጋፊዎች በሙሉ በቅድሚያ በአቅራቢያው የመጀመሪያ ደረጃ የሕክምና እርዳታ የተሰጣቸው ሲሆን ለአስቸኳይና ለልዩ የሕክምና እንክብካቤም ወዲያውኑ ወደ ሆስፒታል ተዛውረው ክትትል እየተደረገላቸው ይገኛል ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ